ምንድነው መሰላችሁ ግራ ወይ ደግሞ ልጻፍ ቆይ ግራ ምንልም ቀኝ ተብሎ የሚገለጽም አንደኛ በአንጻራዊነት ነው ከኛ አንጻር የሚነገር ነው ኦኬ እንጂ ኤግዚስት የሚያደርግም ሆኖ አይደለም አቅጣጫ ሲጀመር ሪላቲቭ ነው ለምሳሌ ካንተ አጠገብ የሆነ ነገር ቢቆም ካንተ አንጻር ነው የሚነገረው ግራ ተብሎ የምርም ኤግዚስት ስለሚያደርግ ሆኖ አይደለም ኦኬ ኤግዚስት ስለሚያደርግ ሆኖ ሳይሆን ካንተ አንጻር የሚነገር ነው ለምሳሌ ቃላት ለፍጥረት የምንጠቀመው ለፈጣሪ ልንጠቀመው እንችላለን ለምሳሌ መስማትን በተመለከተ ኦኬ ለምሳሌ ምንድነው መስማት የሚለውን በተመለከተ ይሄ ጅል ይሰማል ማን ተብሎ የሚጠራው ዘሚካኤል ይሰማል አላህም ይሰማል ስለዚህ ቃላቱን ለፈጣሪ የምትጠቀመውን ቃል ለፍጡር ስለምትጠቀመው ለአንተ እንደምትጠቀመው ነው እሱ ላይ ተግባራዊ የምናደርገው ስለተባለ አይደለም ነው አይታል ስለዚህ ስለ አቅጣጫ ካወራን አቅጣጫ ከጅምሩ ምንድነው አንጻራዊ ነው እንጂ የምርም በእውኑ ዓለም ኤግዚስት የሚያደርገው ነው አይደለም ፍለፊት ኋላ ጀርባ ምናምን የሚባለው ነገር ከፍጥረት አንጻር የሚነገር ነው እንጂ የምርም ኤግዚስት የሚያደርገው ነው አይደለም የለም ከጅምሩ ማለት ነው ለምሳሌ አንተ እዚህ ጋር ብትቆም ካንተ ጀርባ ይባላል ካንተ አንጻር የሚነገር ነው እንጂ ሌላ በፍጹም አይደለም አይታችኋል ስለዚህ አሁን ከታች ያለው ዘሚካኤል የሚባለው ምንድነው አዋቂ ነው ተብሎ ስላሴ አዋቂ ከተባለ ለበሉ ስላሴም አዋቂ ነው ከተባለ ይሄ ልጅና ስላሴ ዕውቀታቸው አንድ ነው ማለት ነው በተዘዋዋሪ እነሱም ጎደሎ ናቸው ብሏል ቅድም እነሱ ጎደሎ ናቸው ብሏል ይሄም ጎደሎ ነው ልጁም ጎደሎ ነው ይሄኛው ስላሴን ጎደሎ አደረጋቸው ገብቶ አንተም ደግሞ ጎደሎ ነህ ሁለታችሁም ደግሞ አንድ ናችሁ ስላሴም ጎደሎ ተብሎ አንተም ጎደሎ ከተባልክ አንተና ስላሴ ምንድነው ልዩነታችሁ አንተና ስላሴ ልዩነታችሁ ምንድነው ሁለታችሁም ጎደሎ ተብላችሁ ከተጠራችሁ አይታል ስለዚህ ለአንተ ጎደሎ የሚለውን ተጠቅሜ ለስላሴም ጎደሎ የሚለውን ከተጠቀምኩኝ ሁለታችሁ ተመሳሳይ ጎደሎ ናችሁ ወይ ነው ጥያቄው ሁለታችሁ ተመሳሳይ ጎደሎ ናችሁ ወይ አይደላችሁም ሁለታችሁ ተመሳሳይ ጎደሎ አይደላችሁም ትለያያላችሁ ቃላት ሊያመሳስላችሁ ይችላል አንተንና ስላሴ ቃላት ሊያመሳስላችሁ ይችላል ሐሳብ ግን ሊያመሳስላችሁ አይችልም ሐሳብ ምን ሊያረጋችሁ አይችልም ሊያመሳስላችሁ አይችልም አንተም ጎደሎ ስለተባልክ ስላሴም ጎደሎ ስለተባለ ሁለታችሁ ተመሳሳይ ጎደሎ እንዳልሆናችሁት ሁሉ ቀኝም ለፍጥረት ተብሎ ቀኝም ለፈጣሪ ሲባል አይመሳሰልም ነው ከጅምሩ ቀኝም ግራም አንጻራዊ ነው እንጂ ኤግዚስት የሚያደርግ ነገር ሆኖ አይደለም አምላክ ዘንድ ቀኝ ግራ ከላይ ከታች የሚባል ነገር የለም ነው ከፍጥረት አንጻር የሚነገር ነው እንጂ እነዚህ ነገራቶች ኤግዚስት ስለሚያደርጉ አይደለም እና ይሄን ይመስላል አይ ቲንክ ኡስታዝ አባማያ ሐሳብ ካለው ሾው ታይም ሰጠዋለሁ እንደዚህ መርፌ ትወጋለህ ነው ማለት ብራዘር ቀጥታ እንዲህ መርፌ ወግቼ አስቀምጣለሁ እሺ ቀጣይ ላይቭ ሾው ሰጠው እንደምታዩት እስልምና ብቻውን ማውራት ነው ዘሚካኤል እሺ ይላል ዘሚካኤል ቆይ ተወጋህ እኮ ከኔ ጋር ቆይ ዘሚካኤል እንዴት ነህ ተረጋጋ እስቲ ተረጋጋ አንሳለት ማሳላ አንዴ ለሱ አንሳለት አንዴ እሺ እየጮኸ ስለሆነ ነው እሺ ሾው ታይሙን ላቋርጥ እኮ ሾው ታይም የከብት መርፌ መወጋበት ነው ሾው ታይም የሚባለው እሺ ይጮሃል እኮ ኡስታዝ በስርዓት አያወራም ዘሚካኤል እግዚአብሔር ይሰማል ቆይ እግዚአብሔር ይሰማል አይ ሳላ እንደዚህ አይደረግም እግዚአብሔር ይሰማል ሰው መውገተ እስር ቤት ውስጥ ገና ወጋሃለሁ ነው ምን ብራዘር ገና የከብት መርፌ ወጋሃለሁ መቼ ተወጋ ገና የከብት መርፌ ወጋሃለሁ ታወራላችሁ አብሽር አላህ በእስልምና ውስጥ ያልተፈጠረ ፖዚሽን አለ ጀማል ባይዘው ይሄን ሳይመልስ ስላሴ ሊያቦከይ ሃይማኖቱንም አላህንም ማያውቅ ይሰማል ወገኔ እንደምታዩት ዘሚካኤል ውተው ሰው ፖለቲካ መስራት እንጂ ሰው ባለበት ማውራት አይችሉም በቃ እናወራለን ጋር ጀመር እኔ ጋር ነው እስልምና ተግባር ነው ለምንድን ነው አንድ ሰው ሚታርገው ብቻቸው ማውራት ያለ ዕውቀት የሚሞግት ከሌለ ያለ ዕውቀት ካወራ ዕውቀት የለም እኔ ጋር እናወራ ያው እግዚአብሔር ይሰማል በቃ ይሄን ዘሚካኤል እግዚአብሔር ይሰማል
እምራለሁ። ቆይ ጥያቄ አልጠየቅኩም። ጥያቄ እግዚአብሔር ይሰማል። እንቀጥል እስቲ። እግዚአብሔር ይሰማል። ቆይ አንደኛ ነገር አላህ ፖዚሽን አለው አይደለም? በማርፌ ነው የሚያወራው። እግዚአብሔር ይሰማል። ላስረዳ ነው እኔ። እግዚአብሔር ይሰማል። እሺ አላህ ይሰማል። ሁለት ፖዚሽን አለው፣ ግራና ቀኝ። እግዚአብሔር ይሰማል። አይ በቃ ግራና ቀኝ አለው። አይ በቃ ተው ሳለ ብትሞት አትመልስም። እስልምና ላይ ፖለቲካ እንጂ እውቀት የለም። ኡስታዝ ሆነ ምንም የለም። ልንገራችሁ እውቀት የላቸውም መቼም ቢሆን። ድጋሚ ታውቃለህ ዘሚካኤል እኔ 10,000 እሰጥሃለሁ፣ 10,000 ብር ብትሞት አትመልሳትም። ፈጣሪም ፍጡር አዘቆጭ ነበር ምታል ዘለዋተው ብትሞት አትመልስ። ወንድ ነህ፣ እስቲ ወንድ ነህ፣ ጥያቄ መልስ። ለምን እንደሆነ ታውቃለህ? እንትን ነው ኡስታዝ ወይ ኡስታዝ መፍሉቅ ይሆናል ሁሉም እንትን ነው። ቅድም ገብቶ ማለት ነው ከጀማል ጋር ተወያየ። አብ ብቻውን አምላክ መሆን የማይችል ጎዶሎ ነው ብሎ ወጣ። አብ ብቻውን መለኮት መሆን የማይችል ጎዶሎ ነው አለው። ወልድም ብቻውን አምላክ መሆን የማይችል ጎዶሎ ነው አለው። መንፈስ ቅዱስም ብቻውን አምላክ መሆን የማይችል ጎዶሎ ነው። ስለዚህ አንድ አካል መሆን የማይችል ከሆነ ጎዶሎ ነው። ኦኬ፣ ብቻውን አምላክ መሆን የማይችል ከሆነ እሱ አካል ጎዶሎ ነው። ይሄኛውም ጎዶሎ ነው፣ ይሄኛውም ጎዶሎ ነው። ሙሉ የሚሆኑት ይሄኛው በዚህኛው፣ ይሄኛው በዚህኛው፣ ይሄኛው በዚህ ነው። ስለዚህ ሶስት ጎዶሎ አምላክ እያመለክ ልትናገር አትችልም ነው። ሶስቱ በራሱ ጎዶሎ ከሆኑ አምላክነትን አይደርሱም። ምክንያቱም ንቁሳንነት የአምላክ መስፈርት አይደለም። ትክክል። ያ ንቁሳን ሶስቱ ፍጡር ይሆናሉ ማለት ነው። እስከዛሬ አንድ ነበር ፍጡር የሚባለው ያ ወልድ ነበር ፍጡር የሚባለው። ሶስቱም ጎደሎነቱም ፍጡር ይሆናሉ። ምክንያቱም ንቁሳንነትን አምላክ አያስተናግድምና። ስለዚህ እስከዛሬ አንድ ጎደሎ ነበር፣ ሶስት ጎደሎ፣ ሶስቱም ፍጡር ሆኑ ማለት ነው። ይቻሉት እንግዲህ ጥሩ ኡስታዝ ጀማል ሰላም አለይኩም እንደነ ረህመቱላህ ወአለይኩም ሰላም ወራህመቱላህ። ልጁ እኮ ምንድነው የሆነው? ስላሴ ላይ ያላሰበው ነገር ስለመጣበት ድምዳሜውንም መቀልበስ አልቻለም። ላካክስ ብሎ እስልምና ላይ ጠየቀ፣ አልተሳካለትም። ለዛ ነው እንደዚህ ስረበሽ የነበረውና አልሐምዱሊላህ። ሰላም ነው። ሳላ እንዴት ናችሁ? ሰላም ብለናል። ወነሰኛ አለን። እንዴት ነህ? ስላሴን እንደዚህ አጥርታችሁ ስላስተማራችሁ ቴንኪው። ያ ወገናችን ጎዶሎ ስላረጋቸው ነው እንደዚህ ያረጉ አስቸገሩ። ምን ትላለህ? እስኪ አንተ ጎዶሎ ናቸው ነው የምትለው ወይስ ሙሉ ናቸው ነው የምትለው? ሙሉ ናቸው ሶስቱም። ሙሉ የሆኑት እንዴት መሰለክ? አብ ሙሉ ነው፣ ማሰብ ይችላል፣ መናገር ይችላል፣ ሕያው ነው። አሁን መሰለክ የህልውና አንድነት ስላላቸው ደግሞ ነው አንድ የምንለው። አሁን አብ ሙሉ የሆነው እንዴት ነው ካልክ፣ አብ አካል አለው። ወልድ በቃልነት ነው አብ ውስጥ ያለው። የወልድ አካል አይደለም አብ ውስጥ ያለው። የመንፈስ ቅዱስም አካል አብ ውስጥ የለም። የመንፈስ ቅዱስ ህይወትነቱ ነው አብ ውስጥ ያለው። በስላሴ ታምናለህ እንዴ? እውነተኛው? እንዴ በስላሴ ታምናለህ? እንደዛ ከሆነ ልጠይቅህ፣ የአብ መለኮት ከወልድ ጋር አንድ ነው ወይስ የራሱ የብቻው ነው? ረሳኝ እንዴ? ደንበኛችሁ ነኝ። አንድ አምላክ የሆኑ ሶስት አምላኮች አሉ ብዬ ነው የማምነው። እንደዛ ነው የማምነው። አንድ አምላክ የሆኑ በባህሪ አንድ አምላክ የሆኑ በአካል ሶስት አምላኮች አሉ። ሶስት አምላኮች ባይ ዘ ወይ this makes sense። ይሄ ያንተ ይሻላል። ሶስት አምላኮች ናቸው ያሉት። ባህሪ መለኮታቸው ግን አንድ ነው። ግን አምላኮቹ ነው የሚባሉት ነው። አካላቸው አምላክ ነው። ሙሉ አምላክ ናቸው። ጎዶሎ አምላክ አይደሉም እያንዳንዳቸው። መለኮታዊ ባህሪያቸው ግን ሴም ስለሆነ አንድ አምላክ ሶስት አምላኮች። ቆይ አንድ አምላክ የሆኑ ሶስት አምላኮች ስትል ምንድን ነው እያልክ ያለኸው? አንድ መለኮታዊ ሐሳብ ያላቸው ሶስት አምላኮች ማለት ነው በአጭር አማርኛ። ስለዚህ በግልጽ ሶስት አምላክ መሆናቸውን ታምናለህ? ያንተ አሪፍ ነው። ይሄ ትርጉም ይሰጣል ነው። ለእኔ ትርጉም ሰጥቶኛል። ሶስት አምላክ በዚህ ደረጃ ካልክ this makes sense። ጀማል ምን ትላለህ?
አዎ ሎጂካሊ መጽሐፍቱም እኮ እንደዛ ነው የሚሉት እኮ ይኸውልህ፣ መጽሐፍቱም የሚሉት እንደዛ ነው ብራዘር። ይኸውልህ በስልጣን አንድ የሆኑ ይላል። ስልጣን አንድ ነው፣ መለኮታዊ ስልጣን አንድ ሆኖ ሶስት ባለስልጣን አለ ነው የሚለው። በስልጣን አንድ የሆኑ ሶስት ገዢዎች አሉ፣ ሶስት ጌቶች አሉ ነው የሚለው። የጌትነት ስልጣን ግን አንዲት ናት። ለምን? መለኮታዊ ሐሳብ አንድ ስለሆነ። እውነተኛ ያንተ ሐሳብ ገብቶኛል። ሰላምን መሰለህ የእውነተኛው መልስ ማለት ነው። ስላሴን ማዳን የሚችለው ሎጂካሊ ይሄ ብቻ ነው። ስላሴን ሎጂካሊ ማዳን ይችላል። ከስክሪፕቸር ጋር ግን ላይስማማ ይችላል። ስክሪፕቸራችን እኮ እንደዚህ ነው የሚለው፣ ሎጂክ አይደለም ጀማል። ይኸውልህ ምንድን ነው የሚለው መሰለህ? ስክሪፕቸሩ ጋር ስንመጣ እናያለን። እሱን ስክሪፕቸሩን ንገረኝ። ኦኬ አንዴ እዚህ ላይ አንድ ጥያቄ ብቻ ነው ያለኝ ከአንተ ማለት ነው። ተስማማኝ። አብ ራሱን የቻለ አምላክ ከሆነ፣ ወልድም ራሱን የቻለ አምላክ ከሆነ፣ መንፈስ ቅዱስም ራሱን የቻለ አምላክ ከሆነ፣ ሶስት አማልክት የሚባሉ ከሆነ፣ ሶስት አምላኮች የሚባሉ ከሆነ ትክክል ነው። ኖርማሊ ምንም አንዱ ጎዶሎ አንዱ ፍጹም የሚያስብል ነገር ከሌለ ማለት ነው። ግን እዚህ ጋር አሁን አብ አምላክ ነው ስትል ራሱን ችሎ፣ ወልድ አምላክ ነው ስትል ራሱን ችሎ፣ መንፈስ ቅዱስ አምላክ ነው ስትል ራሱን ችሎ፣ ሶስት አምላክ ከሆነ ተመልሰን አንድ ማለት እንችላለን ወይ? እነዚህ ራሳቸው የቻሉ ሶስት አካላትን ሶስት አምላኮችን አንድ ማለት ምን ማለት ነው? አንድ አምላክ የሆኑት ለምን መሰለክ? እኔ አንተና ሳላህ ሶስት ሰዎች ነን። ግን ሶስት ሰዎች ምን ሶስት አይምሮ ነው ያለን። ያንተ ልብ ወይም አይምሮ የራስ ነው፣ የኔም የራሴ ነው፣ የሳላም የራሱ ነው። ሶስት አይምሮ ያላቸው ሶስት ሰዎች ነው ያለ ነው እዚህ ጋር። ወደ ስላሴ ስትመጣ ግን ሶስት አምላኮች ኖረው ሶስት የአምላክ አይምሮ የለም። ስለዚህ በአይምሮ ስለሚገናኙ አንድ መለኮታዊ ሐሳብ ኖራቸው ሶስቱ። ስለዚህ በመለኮታዊ ባህሪያቸው የተነሳ አንድ አምላክ ትላቸዋል። ገባህ? አሁን ገባኝ። አሁን እዚህ ጋር እሱ ምንድነው ያለው? ሶስት አማልክት ናቸው ወይም ሶስት አምላኮች ናቸው፣ ነገር ግን አንድ አእምሮ አላቸው አለ። ስለዚህ አብ የራሱ አእምሮ የለውም፣ ወልድ የራሱ አእምሮ የለውም፣ መንፈስ ቅዱስ የራሱ አእምሮ የለውም። አንድ አእምሮን ነው የሚጠቀሙት እያልከኝ ነው? የአብ አእምሮ የወልድም አእምሮ ነው፣ የመንፈስ ቅዱስም አእምሮ ነው። የየራሳቸው የላቸውም? የየራሳቸው አእምሮ የላቸውም? የራሳቸው ነው። በቃ እኮ አንዱ የመለኮት አእምሮ የአብም ነው የወልድም ነው እኮ። አንድ አእምሮ ነው የሚጋሩት ወይስ የየራሳቸው አእምሮ ነው ያላቸው? አንድ አእምሮ ነው የሚጋሩት። ስለዚህ አብ ለብቻ አእምሮ የለውም። አእምሮ አንድ ነው። በቃ እኮ አልኩህ እኮ ለብቻ አብ አእምሮ አለው። ለብቻ የተለየ አእምሮ አይደለም፣ አንድ አእምሮ ነው ያለው እኮ። አብ ለብቻ አእምሮ የለውም ማለት አባባል ምንድን ነው? አብ ለብቻ አእምሮ አለው ወይስ የለውም? ማሰቢያ ወይም አእምሯቸው የሶስቱም አእምሮ አንድ ነው። ስለዚህ ሶስቱም በቅጽበት የሚያስቡት አንድ መለኮት። አብ ለብቻ አእምሮ አለው ወይስ የለውም? እውነተኛ የተለየ አእምሮ የለውም። የአብ አእምሮ የወልድም ነው የመንፈስ ቅዱስም ነው አልኩ። ስለዚህ አብ ለብቻ የተለየ አእምሮ የለውም፣ ወልድ ለብቻ የተለየ አእምሮ የለውም፣ መንፈስ ቅዱስ ለብቻ የተለየ አእምሮ የለውም። ስለዚህ ራሳቸውን የቻለ አእምሮ የሌላቸው ሶስት አካላት አሉ ማለት ነው። አንድ አእምሮ በሶስቱም ውስጥ አለ እኮ። የየራሳቸው አእምሮ የላቸው፣ አእምሮ አላቸው። አእምሯቸው ግን አንድ ነው እኮ። እንዴት የላቸውም ለምን ትላለህ? አንድ አእምሮ ሶስት አካል ውስጥ አለ እኮ ነው እያልኩ። አብ የራሱ አእምሮ አለው አለው። የራስ ነው። የአብ አእምሮ የወልድ ነው። የወልድ አእምሮ የመንፈስ ቅዱስ ነው። አብ የወልድና የመንፈስ ቅዱስ ያልሆነ የራሱ አእምሮ አለው ወይስ የለውም? የብቻው እንዴት ነው አማርኛ እንዴት ነው የሚገባው? የሚለው አልገባቸውም። እኔ ተረድቻለሁ። ልክ አማርኛ እየተመዘዛችሁ አይደለም። ልክ አብ ሲያስብ ወልድ ምሰብሰብ እያሰብኩ ነው የሚለው። አብ የሚያስበውን በሙሉ ወልድም አስቧል፣ መንፈስ ቅዱስም አስቧል። አይምሮ አንድ ነው። እንደዛ ነው ያሳለ። አይ ከዛ ልፍጠር ሲል ልፍጠር እያልኩ ነው። ወልድም ልፍጠር እያለ ነው። መንፈስ ቅዱስ ልፍጠር እያለ ነው። አውቃለሁ። አትንገረኝ፣ ተረድቻለሁ ነው የሚባባሉት። ይግባባሉ። በአእምሮነት ይኸውልህ፣ አእምሯቸው አብ ነው ይባላል። ለምሳሌ ንገረኝ፣ እንደውም ላብራራልህ። እውነተኛ አንተ ከባድ ሰው ነህ። መልሰሃል። አብሽር፣ ላብራራልህ።
ላብራራልህ ትንሽ። ለምሳሌ አሁን እዚህ ጋር 3 ሰዎች አሉ። ለምሳሌ ሳላህ አብ ነው ብንል፣ እኔ ወልድ ነው ብባል፣ ጀማል ደግሞ መንፈስ ቅዱስ ቢሆን የሳላህ አይምሮ እኔ ውስጥ አለ፣ ጀማል ውስጥም አለ። ስለዚህ በ3 አካል ውስጥ አንድ አይምሮ አለ። ስለዚህ በአንድ አይምሮ 3ቱም በቅጽበት መለኮታዊ ሐሳብ ያስባሉ። ስለዚህ በአንድ መለኮታዊ ሐሳብ ስለሚያስቡ አንድ አምላክ የምትለው ከዛ አይተነሳ እውነተኛ እዚህ ጋር አንድ ያልክበትን ነገር እንዲገባኝ ማለት ነው። አንድ ስትል ተመሳሳይ ለማለት ነው ወይስ አንድ ህሉና ለማለት ነው? ተመሳሳይ ማለት ነው። ኦኬ ተመሳሳይ እንጂ የራሳቸው ጭንቅላትና አእምሮ አላቸው፣ ግን ተመሳሳይ ነው የሚያስበው አይደለም። ተመሳሳይ የሆነው ራሱ እኮ አንድ አይምሮ ስላለ ነው ማለት። ይሄ የተለያየ አይምሮ ኖሮ ተመሳሳይ ማሰብ ሳይሆን አንድ አይምሮ ኖሮ አንድ ያደረገው የአእምሮ የአስተሳሰብ ሂደቱ ነው ወይስ ከነጭራሹ አእምሮም አንድ ብቻ ነው? አይምሮ አንድ ብቻ ነው። ኦኬ ስለዚህ አብ የራሱ አእምሮ የለውም ማለት ነው። ተቀጣጥሎ ነው እንደ ያሉት። እንዴት ነው አሁን ባጭሩ እንደዚህ አድርግልን፣ እንደዚህ አስረዳን። አእምሮ ስትል ተመሳሳይ አእምሮ 3 ሆኖ ነው ወይስ አንዱ ነው 3ቱም ውስጥ ያለው ሐሳብ? መለኮታዊ ሐሳብ በአብ ልብነት የታሰበው በሙሉ በወልድና መንፈስ ቅዱስም አስበውታል። ምክንያቱም ወልድ በአእምሮነት አብ በአእምሮነት ወልድና መንፈስ ቅዱስ ውስጥ አለ። እየጠየቅኩ ያለሁት እንደዚህ ነው። 3 ተመሳሳይ አእምሮ ነው ያለው ወይስ አንዱ አእምሮ ብቻ ነው 3 ውስጥ ያለው? 3 ተመሳሳይ አእምሮ ሳይሆን አንድ አእምሮ ነው ያለው። አንድ አእምሮ ነው ያለው። አንድ ሐሳብ ነው እኮ። እሺ ችግር የለውም ሐሳብ። እሺ አንድ ነው ያለው አእምሮ ስልክ የአካል ክፍል ምናምን እኮ አይደል የምትሄደው ያለ። ችግር እንድንግባባ ነው እንደዚህ ያደረኩት። የአካል ክፍል ሳይሆን የምትለው አንተ ሐሳብ መለኮታዊ ሐሳብ አብ የሚያስበው በሙሉ በወልድም ታስቧል፣ በመንፈስ ቅዱስም ታስቧል። ስለዚህ አንድ ሐሳብ ነው ያለው። የአንዱ ሐሳብ 3ቱም ውስጥ አለ ነው። አዎ እንጂ 3 ሐሳብ አይደለም ያለው ነው። አዎ አንድ አምላክ የምትለው ከዚህ ከመለኮታዊ ሐሳብ የተነሳ ከዚህ ሐሳብ የተነሳ ነው አይደለ? አዎ እንደዛ ከሆነ ዘፍጥረት 1 ስንት ላይ 7:11 ላይ እንውረድ ብሎ ሐሳብ ያቀረበው ማን ነው? ከ3ቱ ማን እንደሆነ አይታወቅም። ግን ያው ዘፍጥረት 1 ላይ አሁን ለምሳሌ ሲብራራ አብ ነው ይባላል። እሺ አብ ለምንድን ነው እንውረድ ያለው? አብ ለምንድን ነው እንውረድ የሚለው? ሁለቱም እያወቁ አሁን ይሄ ምን መሰለህ የሚያሳይክ 3ቱ መለኮታዊ አካሎች ፈጣሪ ናቸው። አሁን ሲሰሩ ደግሞ እንዴት መሰለክ ቅድም አይምሮ አልኩ እንጂ ቃል የሚባለው ነገር አለ እና እስትንፋስ የሚባለው ያልኩ ያለው። ቆይ እቺን መልስልኝ። ቆይ እንውረድ ለምንድን እንውረድ ያለው አብ ነው? እንውረድ ያለው አብ ነው። ወልድ መንፈስ ቅዱስም ተመሳሳይ ነገር ካወቁ ለምንድን ነው እንውረድ ብሎ ሐሳብ ያቀረበው? ይሄ ይኸውልህ ይሄን ሐሳብ ማለት ነው አንተ ሰሚው ማለት ነው አድማጭ ነህ፣ አንባቢ ነህ። ስለዚህ አብ ብቻውን ነው የሚፈጥረው ብለህ እንዳታስብ ይሄን ቃል ያስቀምጥልሃል። ስለዚህ 3ቱ እንደዛ ሳይሆን ባቢሎናውያን የሰሩትን ግንብ ለማየት ሲወርዱ ማለት ነው ለምንድን ነው እንውረድ ብሎ ሐሳብ ያቀረበላቸው እኮ? ይሄ ሐሳብ አንተ በሚገባ ቋንቋ ሲነገርህ ነው በዚህ መልኩ የተጻፈልህ እንጂ ገና አብ ለወልድና ለመንፈስ ቅዱስ ነግሯቸው ከዛ የሚሰሩ ነገር አይደለም። ቆይ እንውረድ ብሎ ለወልድና ለመንፈስ ቅዱስ 35 ክፈትለት። እዛ ላይ ያለ ሐሳቡ 1:35 ቀለሜንጦስ ክፈትለት ከቻልክ። እሺ ቀለሜንጦስ እሺ 1:35 መጽሐፈ ቀለሜንጦስ 1:35 ይሄ ዘፍጥረቱ ነው። ዘፍጥረት ሰውን ከምድር ትንሽ አፈርን ከማል ወደ ላይ አድርገው እስኪ ወደ ላይ 33 ነው 33 ያ እግዚአብሔር አብ ለወልድና ለመንፈስ ቅዱስ እግዚአብሔር አብ ለወልድና ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው ይላል። ለምንድን ሐሳቡን ያቀረበላቸው? እሱ እያወቁ እነሱ ይሄም መሰለክ አንደኛ
በአብ ልብነት ነው የሚታሰበው የሚለውን ይነግርሃል። ሁለተኛ አብ ብቻውን የሚፈጥር አይደለም ከወልድና ከመንፈስ ቅዱስ ጋር አብሮ ነው የሚፈጥረው ለማሳየት የጠየቁት ጥያቄ እሱ አይደለም። የጠየቁት ጥያቄ እሱ አይደለም። እነሱ ያውቃሉ አብ እያሰበ ያለውን ነገር ለምንድን ነው እንፍጠር የሚላቸው? እዚህ ጋር ለአንተ በሚገባህ ቋንቋ እየተነገረ ነው አልኩ። በሰማይ አብ እንፍጠር ብሎ ድምፅ አውጥቶ አላወጣም። እንፍጠር ብሎ ሲል ይሄ አነጋገር ገና እነሱ እየተነጋገሩት ይመክራሉ። እርግጥ አብ ወልድ መንፈስ ቅዱስ ይመክራሉ። በአንድ ልብ እንዴት እንደሚመክሩ ግን ከጽሁፉ በፊት እናውራና በሰማይ አብ ለወልድ እና ለመንፈስ ቅዱስ እንፍጠር ብሏቸው አላላቸው? ብሏቸዋል ይላል። ይሄ ለምንድን ነው እንፍጠር የሚላቸው? እነሱ የሚያውቁ ከሆነ እኮ አሁን እንፍጠር እዚህ ጋር ይሄንን መረዳት ያለብህ ብራዘር። እንፍጠር ብሎ ሲተነጋገሩ ማለት ወልድና መንፈስ ቅዱስ አያውቁም ማለት አይደለም ነው። የሚያውቀው ነገር ለምን ይነግረዋል ታዲያ? እሱም እኮ አንተ እንዲገባህ ነው። አንተ በመፍጠር እኩል መሆናቸው አማርኛው ነው እኮ አማርኛ ዘይቤ አታውቅም? የማስረዳት ዘይቤ ምንድን ነው የሚያወሩት በሰማይ ቤት? ቆይ ሶስቱም ተመሳሳይ እውቀት ካላቸው ተመሳሳይ አእምሮ ካላቸው አብና ወልድ ምንድን ነው የሚያወሩት? ይመክራሉ። አሁን ለምሳሌ አሁን እኛ እዚህ ጋር 3 ልብ ኖሮን የተለያየ ልብ ኖሮን እንመካከራለን። እነሱ ግን በአንድ ልብ ይመክራሉ። እንዴት እንደሚመክሩ አታውቅም። ሁሉንም የመለከታቸው አብና ወልድ ጥንት ከዘላለሙ እርስ በርስ ያወራሉ። ያወራሉ። ምንድን ነው የሚያወሩት? የሚሰሩትን ነው። ለምንድን ነው የሚያወሩት? የሚሰሩትን ማውራት ስለሚችሉ ነው። አብ ወልድ የሚያወራውን ያውቃል። ለምንድን ነው የሚያወሩት ታዲያ? ማውራት ልከለክላቸው ያውቃሉና ማውራት አይችሉም። ምንድን ነው የሚያወሩት? እያወቀ ምንድን ነው ያወሩት? ማውራት ይችላሉ። አንተ እሱንም መከልከል ያውቃል። አንዱ ያውቃል። አንዱ ምን እንደሚያወራ አንዱ ያውቃል። ስላወቁ አንተ እኔ እናንተ ራሱ እንኳን 2 ልብ ኖረን የምንሰራውን እያወቅን እናወራለን። ቆይ ያስጨዋል። ስማ አብ ምን እንደሚል ወልድ ምን እንደሚል ሁሉም ያውቃል አይደለ? ምንድን ነው የሚያወሩት ታዲያ? የሚያወሩትን እነሱ ያውቃሉ፣ እኛ ምን እናውቃለን? ገባክ? በአንድ ልብ መምከር እንዴት እንደሆነ አናውቅም። የምናውቀው እኮ መጠንና ባይሆን እንደዚህ ነው። አብ ዓለም የሚጠናቀቀው በ3000 ዓመት ነው ይለዋል። ወልድ አውቃለሁ ይላል። አብ ደግሞ እንደምታውቅ አውቃለሁ ይላል። ወልድ ደግሞ እንደምታውቅ አውቃለሁ ይለዋል። ያኛው እንደምታውቅ እኔም አውቃለሁ ሲባባሉ ነው የሚሉት። አውቃለሁ እሱን አናውቅም። አውቃለሁ እኮ እኔም እንደምታውቅ አውቃለሁ። እንዴት እንደሚመክሩ አናውቅም። አሁን አብ ወልድ መንፈስ ቅዱስ ይመክራሉ። ያኛው እውቀቱን ሲያውቅ ይሄኛው ያኛው እውቀቱን ያውቃል። ይሄኛው ያኛው እውቀቱን ያውቃል። እና አውቃለሁ ሲባባሉ እንደሱ አናውቅም። እንዴት እንደሚመክሩ አናውቅም። በአንድ ልብ ግን መካሪ ናቸው። እውነተኛው አብ አሁን እንፍጠር ሲላቸው ወይ ወልድ ወይ መንፈስ ቅዱስ አይኔ አልፈልግም ሁለታችሁ ፍጠሩ ምናምን መባባል ይችላሉ? አይችሉም። ለምንድን እንዴ? ሶስቱም የሚያውቁትን ነገር ነው የሚሰሩት እኮ የሚያውቁ ከሆኑ ለምን ያወራሉ? ለምሳሌ አብ እንፍጠር ሲላቸው ወልድ እኔ አልፈልግም ሁለታችሁ ብቻ ፍጠሩ እኔ ዛሬ መፍጠር ብሎ ነገር የለማ። እንደሱ የሚሉት እኮ ብሎ ነገር የለም። የሚያስቡት ነገር የተለያየ ቢሆን ነበር እኮ እርስ በርስ እየተባባሉ እኮ ነው። እና የሚያወሩትን አንተ የመለኮታዊ ምክርን እኛ የምናውቀው ነገር የለም እኮ። አንድ ልብ እንዴት እንደሚመከር አናውቅም። የምታውቀው ድረስ ነው የምታውቀው እኮ። እየተማከሩ እኮ ነው እንዴ። እንፍጠር አላቸው። ሁሉም ነገር የእግዚአብሔርን አሰራር እንዴት ነው የምታውቀው አንተ? እኮ ተነገረን እንዴ። ተነገረን ደግሞ እንዴት እናደርገው እኮ? የተነገረን በተነገረ ልክ ነው የምታውቀው እኮ። የተነገረን ምንድነው? አብ ሄደን ለወልድና ለመንፈስ ቅዱስ እስኪ አዳም እንፍጠር አላቸው። እንግዲህ እያወቁ ከሆኑ የሚያወሩት ወይ ያግደረደራቸው ነው ማለት ነው። በቃ እንፍጠር የሚለው አባባል አንደኛ ሁለቱ አብ ብቻ ሳይሆን ሁለቱ ፈጣሪ መሆናቸውንም እንድታቀመኝ እየነገረ ነው ለአንተ አነጋገር ዘይቤ። ምንም እኮ በቃ ተነጋገር ቋንቋ ማለት ነው። መነጋገር እኮ አያስፈልገውም እኮ ሲጀመር ማለት በቃ ኦልሬዲ እነሱ የሚያከውኑ መነጋገር እንደሚነጋገሩ ማስረጃም ነው ይሄ። ቆይ ሲናገሩ እኩል ነው የሚናገሩት?
አብና ወልድ እርስ በራሳቸው እንደሚነጋገሩ ማስረጃ እኮ ነው እኮ። ሲናገሩ እኩል ነው የሚናገሩት ወይ? ለምን በተራ አያወሩም እንዴ? አንዱ ሲያወራ አንዱ ዝም ይላል፣ አንዱ ሲያወራ አንዱ ዝም ይላል። ለምን? ስለዚህ ያወራሉ። ስለዚህ ሶስቱም ያወራሉ፣ እንደፈለጉ ያወራሉ። ግን ምን እንደሚያወሩ የምታውቀው ነገር የለም እኮ እውነተኛው። አሁን ለምሳሌ አብ ኑ እንፍጠር ሲላቸው ማለት ነው ሁለቱ ዝም ብለው እያዳመጡት ነው እኮ። ይሄ አሁን ይኸውልህ እየሰማኝ ከሆነ አትደጋግሞ፣ በቂ መልስ ሰጥቻለሁ። አንደኛ ለአንተ በሚገባ ቋንቋ መነገር አለበት። አብ ብቻውን አይፈጥርም የሚለው መልእክት ለማስተላለፍ በዚህ አነጋገር ዘይቤ ተነግሮሃል። በዚህ አነጋገር ዘይቤ ስለተነገረክ ገና አብ አስቦ ለወልድ ነግሮት ወልድ እሺ በቃ አረገዋለሁ የሚል አይደለም ትርጓሜው። ይሄ በአብ ልብነት መታሰቡን መንገር ነው። በአብ ልብነት መታሰቡን ግን በወልድ ቃልነት ተነግሮ በመንፈስ ቅዱስ ይከናወናል። ስለዚህ አሁን እዛ ጋር የተናገረው አብ ሳይሆን ወልድ ነው ማለት ነው። በወልድ ቃልነት ነው የሚናገረው። ወልድ በቃልነት አብ ውስጥ በወልድ በኩል ከተናገረው አብ ሳይሆን ወልድ ነው የተናገረው ወይ? እንደዛ አይባልም። ወልድ አብ ከተናገረ አብ ነው የምትለው። የሚናገረው ግን በህልውናው ባለው በወልድ ቃልነት ነው። የወልድ አካል አይደለም የሚያስፈልገው ለመናገር። የወልድ ቃልነት አብ ውስጥ ስላለ ወልድ አብ ራሱ ይናገራል። እኔ በቃ ቅድም ግን ግራ ለገባችሁ እኔ ስላሴው እኔ ገብቶኛል ትንሽ። ማለት ለምሳሌ አንድ የዋይፋይ እቃ ዲቫይስ ራውተር ኑሮ 3 ስልኮች ኮኔክት እንደማድረግ ማለት ነው አይደል? እውነተኛ አይደለም? በአንድ ልብ ያስባሉ ሲባል አንድ አይምሮ አለ። ለምሳሌ አብ አይምሮ ነው አይደል የሚባለው? አብ ልብነቱ አይምሮነቱ የወልድና የመንፈስ ቅዱስም ነው። ወልድና መንፈስ ቅዱስ ውስጥ በአይምሮነት አለ። ስለዚህ አብ የሚያስበው በሙሉ ወልድና መንፈስ ቅዱስ ያስባሉ። ስለዚህ ሊበልጣቸው። ስለዚህ አንድ ዲቫይስ አለ፣ ራውተር አለ፣ የዋይፋይ ፓስዋርዱን እያስገቡ 3ቱ ኮኔክት ነው አይደል? ራውተሩ እኮ ራሱን የቻለ ነው። ከዛ 3 ዲቫይስ አመጣክ እኮ አራተኛ ራውተሩ እኮ አራተኛ ሆነ። እንደዛ እሱማ ባህሪያቸው ነው አንዱ አንድነታቸው ነው። በራውተር አንድ ናቸው፣ በዲቫይስ ግን 3 ናቸው። እሱ ምሳሌ እሱ አይሆንም። ራውተሩ አራተኛ ነው የሚሆነው። 3 አካሎች አሉ። አንደኛው የሚያስበው ነገር በሙሉ ሁለቱ ያስቡታል፣ በሱ አይምሮነት ስለሚያስቡ እኮ በራውተሩ አማካኝነት ነው ኢንተርኔት የሚያገኙት እያልኩ እኮ ነው። ራውተሩ አራተኛ መሆን አይችልም። ኖ አራተኛ አይደለም። እሱ እንትን ነው፣ አካላዊ አይደለም። እሱ ባህሪ ነው። በሶስቱ ስልኮች ውስጥ የተገለጠ ኢንተርኔታዊ ባህሪ ነው። አይ እሱ ጥሩ ምሳሌ አይሆንም። በሶስቱ ስልኮች ላይ የተገለጠ ኢንተርኔታዊ ባህሪ ነው ራውተሩ። በአንድ ራውተር ይጠቀማል። የሚመስል ምሳሌ ያምጣ። አሁን ለምሳሌ ሊመስል የሚችል ምሳሌ ምን መሰለህ? ያንተ አይምሮ እኔ ጋር እና አንዋር ውስጥ ቢኖር፣ ስለዚህ 3ታችንን በቅጽበት የምናስበው አንድ አይነት ነገር ነው። 3 ሰዎች አለን፣ አንድ ሰዋዊ ሀሳብ አለን ይባላል። ይሄ ቆንጆ ምሳሌ ነው። በዚህ መልኩ የሚሄድ ምሳሌ ካለ ካምጣ። እስኪ እውነተኛ ይሰማሃል? ማሰብ የአእምሮ ነው ወይስ የስጋ ባህሪ ነው? የአእምሮ ነው። አመሰግናለሁ። እንቀጥል። ማሰብ የአእምሮ ባህሪ ከሆነ ኢየሱስ ስጋ ለብሶ ወደ ምድር ሲመጣ አንድ አእምሮ ነው የነበረው ወይስ 2 አእምሮ ነው የነበረው? አንድ አእምሮ ነው ያለው። የአእምሮ የመለኮታዊ አእምሮ ነው ወይስ ፍጥሯዊ የስጋዊ አእምሮ ነው? መለኮታዊ አእምሮም ስጋዊ አእምሮም እኮ ተዋህዷል። ኦኬ፣ የኢየሱስ አእምሮ ከስጋና ከመለኮት የተዋሃደ ፍጡርና ፈጣሪ የሆነ አእምሮ ነው ማለት ነው። ስጋዊ ባህሪም መለኮታዊ ባህሪም እኮ ተዋህደዋል። ኦኬ፣ ኢየሱስ ስለዚህ ከሁለት አይነት የተዋሃደ አእምሮ ነው ያለው። አዎ ማለት ይችላል። ከአምላክነትና ከሰውነት የተዋሃደ አእምሮ ነው ያለው። አእምሮአቸው አንድ ከሆነ
ከኢየሱስ ጋር ሰብአዊ አእምሮ ሲዋሃድ ከአብና ከመንፈስ ቅዱስ ጋር ተዋህዶ ነበር። አብ እኮ በአእምሮነት ወልድ ውስጥ አለ እኮ ገባኝ። አእምሯቸው አንድ ከሆነና በኢየሱስ አእምሮ ላይ ሰብአዊነት ከተዋሃደ በመንፈስ ቅዱስና በአብ ላይ ተዋህዶ ነበር ወይ? ኖ አይደለም። አብ በአእምሮነት ኢየሱስ ውስጥ አለ፣ መንፈስ ቅዱስ በሕይወትነት ማለት አብ በአእምሮነት ወልድ ውስጥ አለ፣ መንፈስ ቅዱስ በሕይወትነት ወልድ ውስጥ አለ። ስለዚህ ወልድ ራሱ በሚንቀሳቀስበት ሰዓት አብና መንፈስ ቅዱስ ከሱ እኮ አልተለዩ። ተስማማን እኮ ቅድም በምናወራበት ጊዜ አብ ወልድና መንፈስ ቅዱስ አንድ አእምሮ ነው ያላቸው፣ በተመሳሳይ ነገር ነው የሚያስቡት፣ የተለያየ አእምሮ የላቸውም ስላልከኝ ወልድ ደግሞ አንድ አእምሮ ነው ያለው። የአንዱ አእምሮ ደግሞ የወልዱ የሰብአዊ አእምሮና የአምላክ አእምሮ አንድ ላይ የተዋሃደ ነው አልከኝ። የወልድና የአብ አእምሮ አንድ ከሆነ በወልድ አእምሮ ውስጥ ሰብአዊነት ሲዋሃድ በአብና በመንፈስ ቅዱስ ውስጥ ተዋህደዋል ወይ ነው ጥያቄው? አልተዋሃደም። ምክንያቱም የወልድ አካል ነው የመጣው፣ ወልድ ነው በተለየ አካሉ የመጣው። ስለዚህ የተለያየ አእምሮ አላቸው ማለት ነው። ሰብአዊነት የተዋሃደ አእምሮ አለ፣ ያልተዋሃደ አእምሮ አለ። አዎ ሁለቱ አብና መንፈስ ቅዱስ ሰብአዊ አእምሮን አልተዋሃዱ። የመጀመሪያውን ሐሳብ ውድቅ አደረክ ማለት ነው፣ አንድ አእምሮ አላቸው የሚለው። አይ ምንም ውድቅ አይሆንም። ኢየሱስ አሁን እንደ ሰብአዊ አእምሮ ምን ያረገ ሲናገር ሰምተው ከሆነ እንደ ሰብአዊ አእምሮ ይጸልያል። ሰብአዊ አእምሮ መጸለይ ስላለበት፣ እንደ አምላካዊ አእምሮ ደግሞ የፈለገውን ነገር ያረጋል፣ ያሰበውን ያረጋል። መፍጠር ሲፈልግ ይፈጥራል፣ ማዳን ሲፈልግ ያድናል። እኮ አሁን ተስማማን እኮ። ምን ላይ ነው የተስማማ ነው? የኢየሱስ አእምሮ ሰብአዊነት የተዋሃደበት አእምሮ ነው። የአብና የመንፈስ ቅዱስ ደግሞ ሰብአዊነት ያልተዋሃደበት አእምሮ ነው። ሰብአዊነት የተዋሃደ አእምሮ አለ፣ እሱ የወልድ ነው። ሰብአዊነት ያልተዋሃደባቸው አእምሮዎች አሉ፣ የአብና የመንፈስ ቅዱስ። ስለዚህ የተለያየ አእምሮ ነው ያላቸው። አንድ ቢሆን ኖሮ አንዱ ላይ ሲዋሃድ ሌላውም ላይ መዋሃድ ነበረበት። አይዋሃድማ። በተለየ አካሉ የመጣው ወልድ ብቻ ነው። አእምሮ ከአካል ተለይቶ ነው እንደ ነበረው አእምሮ የወልድ አካል ከነባህሪው ሲመጣ ከዚህ ከስጋዊ ባህሪና አካል ጋር ነው የተዋሃደው። ስለዚህ እንደ ሰው አእምሮ ሰው ምን ይላል? ሰው መጸለይን ይፈልጋል፣ ይጸልያል። ኢየሱስ ገባ? ኢየሱስ አንድ አእምሮ ነው። የሰዋዊ አእምሮና እንደ ሰዋዊ አእምሮና እንደ አምላካዊ አእምሮ ነው። ሁለት አእምሮ ነው ያለው፣ አንድ አእምሮ ነው ያለው። ኢየሱስ ውህድ ነው እኮ። ያ አንዱ አእምሮ ከሁለት ባህሪ የተዋሃደ አንዱ አእምሮ ምንድነው የምንለው? እሱን አምላካዊ አእምሮ እንለዋለን ወይ ሰብአዊ አእምሮ እንላለን? ሰውም አምላክም የሆነ ነው የምትለው። ሰውም አምላክም ነው የምትለው። ተስማማል። ሰውም አምላክም የሆነ አእምሮ አለ፣ ሰውም አምላክም ያልሆነ አእምሮ አለ። የአብና የመንፈስ ቅዱስ ሰዋዊ አእምሮን የተዋሃደ ወልድ የሚባል አምላክ አለ። ሰዋዊ አእምሮን የተዋሃደ ወልድ የሚባል አምላክ አለ። ያ የወልድ አእምሮ ከሰብአዊነትና ከአምላክነት የተዋሃደ አእምሮ ነው። አብና መንፈስ ቅዱስ ደግሞ አሉ፣ ሰብአዊነት እና አምላክነት ያልተዋሃደበት አእምሮ። እነዚህ ሁለቱ አእምሮ መካከል እኮ ልዩነት አለ አይደል? ምንም ልዩነት የለውም። ኢየሱስ እኮ ሰዋዊ አእምሮን ስለተዋሃደ ሰዋዊ አእምሮ አምላካዊ አእምሮውን አላሸነፈው። እሺ እንደምን ላይ ለምሳሌ ላሳየኝ። ለምሳሌ አሁን እንትን ላይ ሉቃስ ወንጌል ምዕራፍ 14 ቁጥር 36 ላይ እንዲህ ይላል፣ አባት ሆይ ይላል ሁሉ ይቻልሃል፣ ይቺ ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የሚወደው አይሁን አለ ይላል። እዚህ ጋር አሁን ሁለት የተጋጨ ሐሳብ አለ። ኢየሱስ ከሞቱ መዳን ይፈልጋል፣ አብ ደግሞ ኢየሱስን አሳልፎ መስጠት ይፈልጋል አይደል? ይቺ ጽዋ ከኔ ትለፍ የሚለው እኔ ሳልጠጣት ልቅር ሳይሆን እኔ የምረዳው ልጠጣት ነው። ኦኬ ግደልኝ ያለው ነው። አዎ ይቺን ጽዋ ልጠጣት፣ ምክንያቱም የሰው ልጅ ሊሞት ሊገደል በሶስተኛው ቀን ሊነሳ ይገባዋል ብሎ ቀድሞ ተናግሯል። ስለዚህ ይቺ ጽዋ ከኔ ትለፍ ማለት አሁን ልጠጣት ሰዓቱ ደርሷል ነው። ስለዚህ ግን የኔ ፈቃድ ብቻ ሳይሆን ያንተ ፈቃድ ይሁን የሚል
አብም መኖሩን እያሳወቀህ ነው። እኔ ብቻ አይደለሁም አብ የሚባል አምላክ አለ እያለ የማስታወቂያ ስራ እየሰራ ነው። አንተ ኢየሱስን ብቻ አምላክ ብለን እንዳትሄድ አብ የሚባል አምላክ አለ የሚለውንም እኮ እያስረዳ ነው የሚሄደው ኢየሱስ። እንደዛም ከሆነ እኮ እንጂ የሚለው ሁለት የተለያየ ሐሳቦችን ነው የምታያይዘው አይደል? ምንድነው ያለው እዚህ ጋር? መለኮታዊ ፈቃድ የኔ ፈቃድ ብቻ ሳይሆን ያንተን ፈቃድ ነው ለማለት አብን ያመጣል እኮ። አንድ ልጨርስ። ኢየሱስ ምንም ይሁን ምን ያሰበው ነገር መሞት አስቦም ይሁን አለመሞት አስቦም ይሁን ብቻ የአብና የኢየሱስ እዚህ ጋር መለያየቱን ነው የምናየው። ኢየሱስ መሞት ፈልጎ ነው ብለን ከወሰድ ነው አንድ ልጨርስ። ኢየሱስ እዚህ ጋር መሞት አስቦ ነው ካልከኝም ይስማማኛል። እኔ ከአውዱ ከጥቅሱ ጋር ባይሄድም ራሱ ማለት ነው። ኢየሱስ መሞት ከፈለገ አብ ኢየሱስ እንዲሞት አልፈለገም ማለት ነው። ኢየሱስ መሞት ካልፈለገ ደግሞ አብ መሞት ፈልጓል ማለት ነው። እንደዛ ነው የሚሆነው። ለምን ካልከኝ ሁለት ተቃራኒ ሐሳቦችን ነው አያይዞ ያመጣ። ምን ብለው አባት ሆይ ሁሉ ይቻላል አለ፣ ይቺን ጽዋ ከኔ ውሰድ አለ። ነገር ግን ማለት ነው ነገር ግን አንተ የምትወደው እንጂ እኔ የሚወደው አይሁን አለ። አብ የሚወደው ነገር አለ፣ ወልድ የሚወደው ነገር አለ። ግን አብ ለሚወደው ነገር ቅድሚያ እየሰጠ ነው ያለው። አንድ አእምሮ ካላቸው እንዴት ነው ሊለያዩ የቻሉት? እንደ ሰዋዊ አእምሮም ያወራል ኢየሱስ። እንደ ሰዋዊ አእምሮ ሰዎች መከራ ሲደርስባቸው አንደኛ አንተ በተረጎምከው መልኩ ከዚህ መከራ አድነኝ ማለትም ይጠበቅብሃል። ሁለተኛ መከራውን ለመቀበል ኃይል ስጠኝ ማለት አለብህ። ስለዚህ ኢየሱስ በዚህ ምድር ሲመላለስ እንደ ሰውም ስለሆነ እንደ ሰውኛ ያወራል ለማስተማር ስለመጣ፣ እንደ አምላክ ስለመጣ ደግሞ አምላካዊ ቃልም ይናገራል። ስለዚህ ምን እያወራ ነው ብለህ መጠየቅ አለብህ። ኢየሱስ የሚያወራው ስለምንድን ነው ብለህ መጠየቅ አለብህ። ለምሳሌ አሁን አባቶች በአንተ ዘንድ በነበረኝ ክብር አክብረኝ ሲል ምን እያወራ ነው ማለት አለብህ። በሱ ዘንድ በመለኮታዊ ክብር የነበርኩ ነኝ፣ ከአንተ ጋር ነበርኩ፣ አሁንም አክብረኝ በዛ ልክ ይላል። ስለዚህ ክብሩ ወርዷል ዝቅ ብሏል ማለት ነው አይደለም። ስጋ የለበስኩት ስጋ ራሱ ከዛ ከመለኮታዊ ማንነቴ እኩል ይሁን፣ ይሄ ስጋ ራሱ አምላክ ይሁን እያለ ነው። ስለዚህ የኢየሱስን አነጋገር ዘይቤ ስለ ስጋው ሲያወራ፣ ስለ መለኮቱ ሲያወራ፣ በአንድነት ሲያወራ ምን እያለ ነው ብለህ መፈተሽ አለብህ። ምንም ይሁን ምን እዚህ ጋር አሁን ሁለት የተለያየ አእምሮ ነው ያለው። አንዱ መሞት ያልፈለገ አእምሮ አለ፣ ሌላው ደግሞ መግደል የፈለገው አእምሮ አለ። እነዚህ ሁለት አእምሮ ደግሞ አንድ ነው ማለት አትችልም፣ አንድ ማድረግም አትችልም። እዚህ ጋር መሞት አልፈልግም የሚል ትርጉም የለውም አልኩ። ከኔ ውሰድ እያለ እኮ ነው። እቺ ጽዋ ከኔ ትለፍ እያለ ቢፈልግ ነው። ውሰድ ማለት ልጠጣት ነው፣ ጽዋዋን ልጠጣት ነው ተብሎ የሚፈታው። ከኔ ውሰድ ልጠጣ እንደዛ የሚባል አማርኛ የለም። ከኔ ውሰድና ልጠጣ ሁለቱ የተለያየ ነገር ነው፣ ተቃራኒ ነው ራሱ። አማርኛዎች እኮ እንደዚህ አይነት አማርኛዎች ይጠቅማሉ። ይኸውስ ለምሳሌ አንተ ኩባያ ይዘህ ሳለ ባለቤትን ከኔ ውሰድ፣ ከዛ እሷ ስትወድ ልጠጣ ማለት ፈልጌ እኮ ነው ትላታለህ። ከኔ ውሰድ ማለት ነፍሴን ተቀበል ማለት እኮ ነው በሌላ አነጋገር። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሳላህ እንዴት ነህ? ኡስታዝ ጀማል ከደር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሉ ሰላም ነው? አልሐምዱሊላህ። እንዴት ናችሁ? ማሻአላህ። ውይይታችሁ እንዳላቆረፍደው ሲጀመር እኮ ኡስታዝ ጀማል አብና ወልድ አንድ አይምሮ አላቸው የሚል ነገር የለም። በነገራችን ላይ አይምሮ ማለት አእመረ ከሚል ነው፣ አወቀ ማወቂያ ማለት ነው። አብና ወልድ በእውቀት ራሱ ይለያያሉ እንደ ባይብል ከሆነ ማለት ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛች ሰዓት ከአብ በቀር የሰማይ መላእክት ወልድም አያውቁም ነው የሚለው፣ አያውቅም ነው የሚለው። የሰማይ መላእክትም ወልድም ቢሆን አያውቅም ነው የሚለው፣ ከአብ በቀር ብሎ ነው። አንደኛ በእውቀት ይለያያሉ፣ ሁለተኛ ነገር ደግሞ እርስ በርሳቸውም ይተዋወቃሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ እንደዛ ነው። አብ እኔን እንደሚያውቀኝ እኔም አብን እንደማውቀው በጎቼም እኔን ያውቃሉ እኔም በጎቼን አውቃቸዋለሁ ነው የሚለው። ስለዚህ ኢየሱስና በጎቹ ኢየሱስና ሐዋርያት እርስ በርስ የሚተዋወቁት ነገር የየራሳቸው አይምሮ ስላላቸው ነው። ከዛ አንፃር አብና ወልድም እርስ በርሳቸው ይተዋወቃሉ፣ አንደኛው አንደኛውን ያውቀዋል። በእውቀት አንድ ናቸው ያልክበት ምንም አይነት ጥቅስ ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ማምጣት አትችልም። እውነተኛው በእውቀት አንድ መሆናቸው ማሳወቂያው ምን መሰለ?
ራሱ ኢየሱስ የተናገረው እኔ በአብ ስም የምሰራው ይህ ስለ እኔ ይመሰክራል ብሏል። ስሙን ነው የሚጠቀመው እንጂ ራሱ ነው የሚሰራው እኮ። በአብ ስም የሚሰራው እኮ በስጦታ አግኝቶ ነው። ዮሐንስ ወንጌል 17:5 ላይ ልፈጽመው የሰጠኝን ስራ እኔ በምድር ላይ አከበርኩ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ምንድን ነው የሚለው? እኔ የምሰራው ስራ አብ ልፈጽመው የሰጠኝ ስራ ስለ እኔ ይመሰክራል አለ። ለነብይነቱ ለመልእክተኛነቱ ማስረጃ ሆኖ የሰጠው ስጦታ ነው። በስጦታ ያገኘው እንጂ ከራሱ አይደለም የሚሰራው። ዮሐንስ ወንጌል 5:19 ላይም 21 ላይም ሲናገር እንደዛ ነው የሚለው። ወልድ ከራሱ ምንም ነገር ማድረግ አይችልም እና አብ የሚያሳየውን እንጂ ከራሱ ምንም ነገር ማድረግ እያየ ነው እያሳየው ነው። የሚያይ አካል ደግሞ የግድ የራሱ አእምሮ አለው፣ የራሱ ፈቃድ አለው፣ የራሱ ስሜት አለው እና ሁለቱ አእምሯቸው አንድ ነው የሚል ነገር ባይብል ላይ ምንም ጥቅስ የለም። አእምሮ ማለት እንዳልኩ ማወቂያ ማለት ነው። አመረ አወቀ ማለት ነው። አእምሮ ማለት ማወቂያ ማለት ነው። እርስ በርሳቸው ይታወቃሉ፣ እርስ በርሳቸው ያወራሉ። ያለዛ ትርጉም የለውም እርስ በርሳቸው የሚያወሩት። የምወድህ ልጄ አንተነ በአንተ ደስ ይለኛል ብሎ ማርቆስ 1:11 ላይ ሲናገር ኢየሱስ ዮሐንስ ወንጌል 17:3 ላይ ደግሞ እውነተኛ አምላክ ብቻ ይሆን አንተ እያለ አንተ እያሉ እርስ በርሳቸው ያወራሉ። አንተ እየተባባሉ ማለት ነው። አይምሯቸው አንድ ከሆነ ግን እርስ በርስ ማውራት የሚባለው ትርጉም አይኖረውም። ድራማ ነገር እየሰሩ ነው ያሉት እና የእነሱ ዲስቲንክሽን የሚባለው ነገር ወይም ደግሞ ልዩነታቸው ሪል ነው እንጂ የእንትን አይደለም፣ ኮንሴፕቹዋል አይደለም፣ ሐሳባዊ ሳይሆን ሪል ነው። በእውነቱ ላይ የተመሰረተ ነው። ድራማ እየሰሩ አይደለም ሲያወሩ የነበሩት እና አብና ወልድ በአይምሮ አንድ ናቸው የሚል በእውቀት አንድ ናቸው የሚል ባይብል ላይ አሁንም ቢሆን አታመጣም። መቼም 1000 ዓመት ልንሰጥ አታመጣው። ሌላ ላምጣለን። ኢየሱስ እንዲህ ይላል ዮሐንስ ወንጌል ምዕራፍ 16 ላይ እርሱ ቁጥር 14 ላይ እርሱ እኔን ያከብረኛል ይላል። ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ለኔ ካለኝ ወስዶ ይነግራችኋል አለ። ለወልድ ካለው ወስዶ ነው መንፈስ ቅዱስ የሚናገረው። እንደገና ደግሞ ለአብ ያለው ሁሉ የኔ ነው። ስለዚህ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የመንፈስ ቅዱስ ነው። ስለዚህ በአይምሮ ሁሉ በሚለው ውስጥ ግብርና አካል ስም ይጠቃልላል፣ ይካተታል። የአብ ስምና ግብርና አካል የወልድ ነው ያለው ነው ያልኩት። ስም ሳይሆን ያለው ነው። ለአብ ያለው ሁሉ ነው የሚለው። ማንኛውም የአብ የሆነ ነገር ያለው የወልድ ነው። ሁሉ ነው የሚለው። አሁን ጥያቄ የሚነሳው ሁሉ በሚለው ውስጥ ኤክሰፕሽናል ነው ወይስ አብሶሉት ሆኖ ነው የመጣው? ሁሉ የሚለው ቃል ለአብ ያለው ሁሉ የኔ ነው ሲል ኢየሱስ እዚህ ጋር ባህሪን ነው እንጂ የሚያመለክተው አካልን ነው። ስለዚህ አየ ኤክሰፕሽናል ነው ማለት ነው። ሪላቲቭ ነው፣ አንጻራዊ ነው። ኤክሰፕሽናል እና ሪላቲቭ ነው ማለት ነው። እንደዛ ከሆነ ለአብ ያለው ሁሉ ይነግራቸዋል አለ። ሁለተኛው አጽናኝ መጥቶ ለአብ ያለው ሁሉ ለወልድ አለው። የአብ አካል እና የወልድ አካል አለ። ገባኝ። ግን የወልድ አካል የአብ ነው ወይ ነው ጥያቄው? እዚህ ጋር ግን እያወራሉ ያለው ለኔ ስለዚህ አየ ኤክሰፕሽናል ነው። ይነግራቸዋል ነው። ስለ እውቀት አይደለም የሚያወራው። ስለ እውቀት ሳይሆን የሚያወራው ቆይ ስለ እውቀት ነው እንጂ ይነግራቸዋል። ቆይ አንዴ ሁለተኛው አጽናኝ መጥቶ የሚናገረው ነገር ከኔ ካለው ወስዶ ይነግራቸዋል ማለት ኢየሱስ ያስተማረውን ስለ አንድ አምላክ አስተምሮት ስለ አንድ አምላክ ስለ ተውሂድ ያስተማረውን አስተምሮት ሁለተኛው አጽናኝ ሲመጣ ይናገራል፣ ከኔ ካለው ወስዶ ይናገራል አለ። ስለዚህ አሁን የሚነሳው ነገር ለወልድ ያለው ነገር ወልድ ከራሱ ያገኘው ነገር ነው ወይ? የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛልና አለ። ተሰጥቶት ነው ያለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ፣ አብ እንደነገረኝ እንዲሁ እናገራለሁ አለ። ስለዚህ ወልድ ከራሱ የለውም። ራሱ ሁሉ ነገር የተሰጠው ነው፣ በስጦታ ያገኘው ነገር ነው እንጂ ራሱ በራሱ የሚናገርም ነገር አይደለም። ዮሐንስ ወንጌል 14:10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል 14:24 ላይ ደግሞ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ከራሱ ምንም ነገር የተናገረው ነገር ከሌለ እየሰማ ከሆነ እያዳመጠ ከሆነ የሚናገረው ከራሱ ምንም አይናገርም፣ የሰማውን ይናገራል አለ። ሁለተኛው አጽናኝ ሲመጣ ከራሱ ምንም አይናገርም፣ የሰማውን ይናገራል አለ። ከዛ በኋላ ከኔ ካለ ወስዶ ይነግራቸዋል አለ። ምንድነው የሚወስደው ሲባል ኢየሱስ ያስተማረውን የአንድ አምላክ ትምህርት ያ የሚመጣው ሁለተኛው አጽናኝም መጥቶ ያስተምራል። ያ ነገር አለ ለአብ ያለው ሁሉ የኔ ነው አለ። ምክንያቱም የወልድ የተባለው ነገር ሁሉ ከአብ የተገኘ ነው። ከራሱ ምንም ያገኘው ነገር የለም። ሁሉ ማለት እኮ በአብ ልብነት የታሰበ ነው ማለት እኮ አይደለም። ተሰጥቶት ነው፣ በስጦታ ነው የተሰጠው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁ ነው የሚለው። የተሰጠው ነው የሰጠኝን ቃል ይላል። በስጦታ ያገኘው እንጂ በባህሪ ያገኘው አይደለም። ኢየሱስ በባህሪ ምንም ነገር የለውም። በባህሪ መኖሩን የምታውቀው መሰለክ እኔ ከእግዚአብሔር ዘንድ
እንደወጣው ይላል። ከእግዚአብሔር ዘንድ እኔ መውጣት ማለት ካሚንግ ፎርዝ ነው። ኤርኮማይ ማለት መምጣትን ነው የሚያመለክተው እንጂ መላክን መምጣትን እኮ መውጣት የሚለው ካሚንግ ፎርዝ ነው። ኤርኮማይ ነው የሚለው ግሪከኛው። ኤርኮማይ ነው የሚለው መምጣትን ነው የሚያመለክተው ስላመናችሁ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ኒቆዲሞስ የሚባለው ሰው ሲመጣ ከእግዚአብሔር ዘንድ እንደመጣ ግሪኩ ተመሳሳይ ነው የሚጠቀምበት። ኤርኮማይ ነው የሚል ከእግዚአብሔር ዘንድ እንደመጣ እናውቃለን። መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ይላል። ከእግዚአብሔር መጣ ብሎ በሚናገርበት ሰዓት ላይ መቼም ሰማይ ላይ ኖሮ ማለት አይደለም። ወጣው ነው የሚለው ወጣው የሚለው ካሚንግ ፎርስ ነው። ኤርኮማይ ነው፣ ተመሳሳይ ነው። ኤርኮማይ ማለት መምጣት ማለት ነው። መምጣት እግዚአብሔር ከሚባሉት አንዱ ሆኜ ሳለው ከነሱ መካከል አንዴ የነበርኩት ከእግዚአብሔር ዘንድ ወጣው ማለት ከእግዚአብሔር መጣው ማለት ነው። ሌላ ትርጉም ሌላ አርስት ላይ አትሂድ። አሁን ፖይንታችን ምንድነው? ስለማወቅ ነው። ስለ ኢየሱስ ፕሬኤግዚስታንስ ወይም ደግሞ ቅድመ ህልውና ሳይሆን ስለማወቅ እኮ የለም አይልም። ኢየሱስ የራሱ የሆነ ነገር የለም። አሁንም ቢሆን ዕውቀት በእኔ የሚኖረው አብ እሱ ስራውን ይሰራል አለ። በእንሱ ስለዚህ አብ የሰጠው ስራ ነው። በቃልነት ነው ያለው እኮ አይደለም። እንደዛ የሚለው ዮሐንስ ወንጌል 14:10 ላይ እኔ ከራሴ ምንም አልተናገርኩምና በእኔ የሚኖረው አይልም። እንደዛ እስቲ አብ ልብ ነው የሚል ባይብል ላይ ማስረጃ አምጣ። የለም፣ አታገኝም። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው የሚል ባይብል ላይ የለም። ወልድ ቃል ነው የሚል አለ፣ መንፈስ ቅዱስ እስትንፋስ ነው የሚል አለ። አብ ልብ ነው የሚል ነገር ባይብል ላይ የለም ነው የምልህ። አታመጣም ነው የምልህ። አሁን የተለያየ ቦታ ላይ ሄደው በሚስጥራዊ ንግግር አለ። ሁሉም ነገር ቃል የለም፣ እንደዛ የለም። ባይብል ላይ አታገኝም። እግዚአብሔር ዘንድ ነበር ማለት ቃል በልብ ውስጥ አለ ማለት እውነተኛው እግዚአብሔር ልብ ውስጥ አለ። ወልድ ቃል ነው ወይስ አይደለም? መንፈስ ቅዱስ ኧረ እንደማመጥ ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው የሚል ባይብል ላይ ያለ የለም ብዬ አልጠየቅኩም። አብ ልብ ነው ብላችሁ በኩነት ትምህርት ውስጥ ወይም ደግሞ ይሄ ሞድ ኦፍ ቢንግ በሚባለው ትምህርት ውስጥ አብ ልብ ነው የሚል ማስረጃ ባይብል ላይ የለም። የትም ቦታ አታገኙም። ቃልና እስትንፋስ ከአብ ነው የሚወጡት አይደለም? የለም ነው የሚለው። ሲጀመር ቃል ኦንቶሎጂካሊ ተመለከተ ከአብ ወጥቼ ቃልና ከእስትንፋስ ሲጀመር ከልብ አይወጣም። በየትኛውም ሂሳብ በሳይንቲፊካሊ አንትሮፖሎጂካሊ በምንም ነገር ብታመጣ አታመጣም። ቢብሊካሊ ማለት ንግግር የሚወጣው አይደለም፣ ከምላስ ነው የሚወጣው። ከልብ የተረፈው በአፍ ይወጣል። ከልብ የተረፈው መዝገብ ነው፣ ራሱ መጥፎ ነገር ነው። መጥፎ ነገርና ስለ ጥሩ ነገር ነው የሚያወራው። አሁን ጥያቄው ምንድነው? ቃል የሚባለው ነገር ከልብ ነው የሚወጣው ወይም ደግሞ እስትንፋስ ከልብ ነው የሚወጣው ነገር የለም። እስትንፋስ ከሳምባ ነው የሚወጣው። እሱ የስጋ ነው። የስጋ እስትንፋስ አይልማ። እስቲ የፈጣሪ እስትንፋስ የሚወጣው ከእንትን ነው ብሎ ከልብ ልብም አለ እኮ ደም ቅዳ ደም ነው። የለም ከልብ የለም፣ ከልብ ይወጣል እስትንፋስ ከልብ ይወጣል የሚል ማስረጃ አምጣ ባይብል ላይ። አሁን አንተ የስጋ ልብና የስጋ እንትን ሳምባ የለም። አሁን እኮ ምን መሰለህ ምናባዊ ነው እንዳለ ስላሴ ትምህርት ምናባዊ መሆኑን የምታውቀው በዛ ነው። ምንም አይነት ማስረጃ አታገኝም። አንደኛ አብ ልብ ነው የሚል ማስረጃ እንደማመጥ እንጂ እውነተኛ አብ ልብ ነው የሚል ቢብሊካል ማስረጃ የለም። ሁለተኛ አብና ወልድ በእውቀት አንድ ናቸው የሚል መለም። ሶስተኛ ነገር ደግሞ ኢየሱስ ሲናገር የነበረው ሲያውቅ የነበረው እውቀት ተሰጥቶት ነው፣ አባቱ አስተምሮት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ነው የሚለው። ተምሮ ያመጣው በጾታ የተሰጠው ነገር ኢየሱስ የእግዚአብሔር ቃል ነው አይደል? ስለ እንትን ነው ማወራ፣ ስለ ትምህርት ነው ማወራ። እውቀት እኮ ነው የእግዚአብሔር ቃል ሊሆን የሚችለው ኢየሱስ የለም ነው ኩምለ እውቀት ያውለ አብና ወልድ እርስ በርሳቸው ይተዋወቃሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ እኔ በጎቼን አውቃቸዋለሁ በጎቼም እኔን ያውቁኛል። ልክ አብ እኔን እንደሚያውቀኝ እኔ አብን እንደማውቀዋል። ኢየሱስ ሐዋርያትን ሲያውቃቸው እርስ በርሳቸው ሲተዋወቁ የተለያየ አእምሮ ኖሯቸው ነው የተዋወቁት። በተመሳሳይም አብና ወልድ የተለያየ አእምሮ ነው። ምኑ ኢየሱስ የእግዚአብሔር ቃል ስለሆነ ነው። አሁን ሌላ ቦታ ልትሄድ ነው። የተስፋ ቃል ስለሆነ ሮሜ ምዕራፍ 9 ቁጥር 9 ላይ የእግዚአብሔር ቃል የእግዚአብሔርን ሐሳብ ያውቀዋል እኮ። ኢየሱስ ሎጎስ የተባለበት ኢየሱስ ሎጎስ የተባለበት ምክንያት የተስፋ ቃል ስለነበረ ሮሜ 9:9 ላይ የተስፋ ቃል የሚለው ግሪከኛው ላይ ሎጎስ ብሎ ያስቀምጠዋል። የተስፋ ቃል በመጀመሪያ ቃል ነበር። ኢንሃርኬ ኢንሆሎጎስ ሲል በመጀመሪያ ቃል ነበር ሲል መጀመሪያ የሚለው ነቢያቱ መናገር ከጀመሩበት ጊዜ ጀምሮ ቃል ነበረ። ለምሳሌ ዘፍጥረት 22:17 ላይ የእግዚአብሔር ቃል ቀጥታ የሚላል ስሙ ነው የሚለው። መጀመሪያ ቃል ነበር ሳይሆን ያመጣውልህ እኔ ስሙ ኢየሱስ የእግዚአብሔር ቃል ነው ይላል። ስሙ ነው የሚለው ስሙ ነው እንጂ እሱ የእግዚአብሔር ቃል አልተባለም። ስሙ ነው የሚለው ስሙ ድሮስ ታዲያ ስሙ ነው የእግዚአብሔር ቃል። እንደዛ ነው። እሱማ የቦታውን ስም ኤልቤቴል አለው ይላል። ምን ማለት ነው ኤልቤቴል ማለት? አይደለም ይኸውልህ፣ አብም ስም ነው ወልድም ስም ነው። ኖ ስም አይደለም። ጠይቁ ይኸውልህ፣ መድኃኒዓለምም ስም ነው፣ አማኑኤልም ስም ነው።
ይኸውልህ ስትያዝ ወደ ሌላ ነገር ትሄዳለህ። አሁን ምንድነው ኤልቤቴል ማለት? ኤልቤቴል ማለት ምን ማለት ነው ትርጉሙ? የእግዚአብሔር ቤት አይደለም። ኤልቤቴል ቤቴል ማለት የአምላክ ቤት ማለት ነው። ኤልቤቴል ማለት ምን ማለት ነው? የእግዚአብሔር ቤት እግዚአብሔር ለማለት ነው አይደለም። ኤልቤቴል ማለት የቤቴል አምላክ ማለት ነው አይደለ? እንጃ እሱን አዲስ ዘፍጥረት ላይ የዚያን ቦታ ስም ኤልቤቴል አለው ይላል። የቤቴል አምላክ አለው ይላል። ቦታው የቤቴል አምላክ ነው ወይስ ስሙ ነው የቤቴል አምላክ? እሱን እኔ አላነበብኩት። እሺ ልጨምርልህ። ኦሪት ዘፍጥረት 32:31 ላይ ወይ ልጨምርልህ። ኦሪት ዘፍጥረት ምዕራፍ 32 ቁጥር ላይ የዚያን ቦታ ስም ጵኒኤል አለው ይላል እኮ። እንደዛ ነው የሚወሰደው እንጂ ስሙ ነው እንጂ እሱ የአምላክ ቃል ነው ማለት አይደለም። ጵኒኤል ይላል የአምላክ ስሙ ነው። ኢየሱስም እኮ ስሙ ነው። ነው አልጠየቅኩም እሱን። አሁን የተባባልነው ስሙ ነው። ኧረ ሌላ ቦታ ትስለል። ቆይ አትደራረብ። ምን ሆነ ነው? ዘፍጥረት 32:31 ላይ የዚያን ቦታ ስም ላስረዳ። የዚያን ቦታ ስም ማን ብሎ ጠራው ይላል? ያዕቆብ የዚያን ቦታ ስም ማን ብሎ ጠራው ይላል? ቤቴል። ጵኒኤል አይደለም? ጵኒኤል ማለት ምን ማለት ነው ትርጉሙ? እኔ ቤቴል ያለውን የአምላክ ቤት ጵኒኤል የሚለው አይደለም። ዘፍጥረት አንዴ ሳላ አውጣልኝ ጥቅሱን። ዘፍጥረት 32:31 ወይም 32 አካባቢ ላይ እኮ አሁን እዛ ጋር ያኛውና ይሄ ቆይ ላስረዳ ነው። 13 ላስረዳ ነው። መለኮታዊ ማንነትን ስለምድራዊ ነገር ጋር እያመጣ ነው። አይደለም ምድራዊ ነገር አይደለም። እስቲ ቆይ ተረጋጋ። ሁለቱም ባህሪያትን ነው የሚያመለክቱት የሚመስሉት። እስቲ ዘፍጥረት 32:31 ላይ የዚያን ቦታ ስም ጵኒኤል ብሎ ጠራው የሚለውን አውጣለት ሳላ። ቆይ ካሜራዬ ቶሎ አይከፈትም እና ይቆያል የተወሰነ። ችግር የለውም አንብብለት፣ ዝም ብለህ አንብብለት። ዘፍጥረት 33 32 33 ነው። ስንት ነው? ዘፍጥረት ስንት ላይ ነው? 32 ላይ ነው? 32 ላይ 80 ለአንዱ 32 33 እሺ ምን አለ እስቲ? ስለዚህም 32 33 ነው። ያዕቆብ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው ይላል። ጵኒኤል ማለት ምን ማለት ነው ትርጉሙ? ሰውነቴ ድና ቀረች ማለት ይመስለኛል። ጵኒኤል ማለት ምን ማለት ነው ትርጉሙ? ሰውነቴ ድና ቀረች ማለት ሊሆን ይችላል። አይደለም። ጵኒኤል ማለት የአምላክ ፊት ማለት ነው። ኤል ማለት አምላክ ነው። ጵን ማለት ፊት ነው። ፓኔል ማለት ሰውነቴ ድና ቀረች ሲል የዚያን ቦታ ስም ጵኒኤል አለው እኮ። አዎ ምን ማለት ነው ጵኒኤል ማለት ትርጉሙ? ሰውነቴ ድና ቀረች። ጵኒኤል ማለት ምን ማለት ነው የጠየቁ እኮ። እንደዛ መሰለኝ የገባኝ። እንደዛ አይደለም። የማታውቀውን ነገር አትናገር። ጵኒኤል ማለት የአምላክ ፊት ማለት ነው ትርጉሙ። ፓኔል ማለት የቱ ጋር ነው እንደዛ ማለት? እስቲ ፍታው። ጵኒኤል ብለህ ሰርች አድርግለት አንዴ። ጵኒኤል ማለት የአምላክ ፊት ማለት ነው። እንትላሳየው ቆይ ሰውነቴ ድና ቀረች ሲል ጵኒኤል አለው አይደለም። ጵኒኤል ማለት ምን ማለት ነው? የቋንቋው ትርጉም ጵኒኤል ማለት ኤል ማለት ምን ማለት ነው በዕብራይስጥ? ኤል ማለት እግዚአብሔር ማለት ነው። እሺ ፓኔል ማለት ምን ማለት ነው በዕብራይስጥ? እንጀራ ቅሙስ ፊት ማለት ነው። የአምላክ ፊት ማለት ነው ትርጉሙ። ይኸው የአምላክ ፊት ብሎ ጠራው ይላል። ስለዚህ ቦታው የአምላክ ፊት ነው ወይ ነው ጥያቄው? ነው ወይ ስሙ ነው የአምላክ ፊት? እኔ አሁን እዛ በባይብሉ የገባኝ ሰውነቴ ድና ቀረች በሚለው ነው የገባኝ። እሱ ያንተ ትርጉም ነው። መጽሐፉ ላይ እንትን የለም ራሱ። ጵኒኤል ማለት የቃሉ ትርጉም። ኤል ማለት ምን ማለት ነው? የሁለት ቃላት ውቅር ነው። የአምላክ ፊት ማለት ነው። ይታያል እዚህ ጋር ይኸውና፣ እዚህ ጋር ይታያል። ፌስ ኦፍ ጋድ ጵኒኤል ፌስ ኦፍ ጋድ ይላል። ፌስ ኦፍ ጋድ ይላል። የአምላክ ፊት ማለት ነው። አሁን ጥያቄ የሚነሳ ኧረ ሌላ ትርጓሜ ካለ አንተ ማስረጃ አምጣ። የለም ከዚህ ውጭ ወላሂ የለም። ኧረ አሁን እኮ ድርቅና ነው ያዝከው ሲል አለ እኮ ሰውነቴ ድና ቀረች ሲል ጵኒኤል አለው ካለ እኮ ጵኒኤል ማለት ራሱ ሰውነቴ ድና ቀረች ማለት እኮ። እስራኤል ምን ማለት ነው? እስራኤል ማለት እስራ ማለት መታገል ማለት ነው። ኤል ማለት አምላክ ማለት ነው። ከአምላክ ጋር የሚታገል ማለት ነው። ይሄኛው ግን ጵኒኤል ማለት ትርጉሙ የአምላክ ፊት ማለት ነው። በሌላ ደግሞ ትርጉሙን ታውቃለህ? አሰናካይ ማለት ነው። ምናዊ ማለት እስራኤል አልኩ። ማን ነበር አሰናካይ የሚለው? ያዕቆብ ነው አሰናካይ። አሰናካይ እስራ ማለት አሰናካይ ተብሎ የመጣበት ጥቅስ ሲኖር ይሆን? አይ ቆይ ያዕቆብ ነው መሰለኝ። እዚህ ጋር ተሳስቻለሁ። ሶሪ ቶ አይ በቃ ዝም ብለህ ነው። አሁን ግን ዋናው ነጥብ ምንድነው የተነሳንበት? ኦሪት ዘፍጥረት ምዕራፍ 32 የእግዚአብሔሩን ባህሪ
ወደ ሰው አምጥተኸው የአምላክ ፊት አየህ፣ ቦታው የአምላክ ፊት አለው። ስሙ ነው እንጂ የቦታው ቦታ እንዴት ነው? ቦታ የዛ ቦታ ማለት ጂኦግራፊካል ሎኬሽን ነው አንደኛ። ሁለተኛ ፍጡር ነው። ያንን ፍጡር ምን አለው? የአምላክ ፊት አለው ይላል። ማለት ቦታው የአምላክ ፊት ማለት አይደለም፣ ስሙ ነው። የዛ የቦታው ስም የአምላክ ፊት ተብሏል። ሌላ ቦታ ላይም ኤልቤቴል አለው ቦታውን ይላል። ኤልቤቴል ማለት የቤቴል አምላክ ማለት ነው ትርጉሙ። ግን ቦታው ግን አምላክ አይደለም ራሱ። በተመሳሳይም ራዕየ ዮሐንስ ምዕራፍ 19 ቁጥር 13 ላይ ስሙ የአምላክ ቃል ተብሏል። ማለት የኢየሱስ ስሙ ነው የአምላክ ቃል እንጂ እሱ ራሱ ቃል አይደለም። ምክንያቱም ቃል ሊሆን አይችልም፣ የአምላክ ቃል ሊሆን አይችልም። ሌላ ቦታ እኮ ቃል ብሎታል። ቃልም እግዚአብሔር ነበር። ማቴዎስ እሱ ቅድም አስረድቻለሁ። እዛ ጋር ሎጎስ የተባለበትን ምክንያት እዛው ጋር እቺን ላሳየው። የዚያን ቦታ ስም ጲኔል ብሎ ጠራው ይላል። እዛው ህዳጉ ላይ ጲኔል ማለት የእግዚአብሔር ፊት ማለት ነው ብሎ ያስቀምጣሉ። እዛው ከስር በኩል እንዳይክር ያለው። እሺ ቀጥሉ። ሌላ ትርጓሜ ቢሆንስ ምን ታውቃላችሁ? እኮ ማስረጃ ነው ማምጣት ያለብህ። በሌለ ነገር እንዴት ይወራል? ራሱ አሁን ለምሳሌ ኪሴ ውስጥ 20 ብር አለኝ ብለህ ብትል አውጣና ሳየው ነው የምትባለው እንጂ አለመኖሩን በምን ታውቃላችሁ አይባልም። አለ ያለው ሰው ነው ማምጣት ያለበት። ስለዚህ ጲኔል ማለት የአምላክ ፊት ነው። ሲል ብሎ ትርጉሙን ከነገረ ሌላኛው ችግር የለውም። እኔ እንኳን አጋጣሚ ያው በእውቀት አንድ ናቸው ምናምን እያልክ ስታወራ ነው የገባሁት። በዛ ላይ ደግሞ ያው ሰሞኑን ቢዚ ሆኜ ስለጠፋው በዛም ሰላም ልበላችሁ ብዬ ነው የመጣሁት። ኢንሻአላህ ቀጥሉ ኡስታዝ ጀማል። አይ ጁማ እንኳን ደረሰብን እዚህ ሀገራችን። ብንወጣስ ኢንሻአላህ ሌላ ጊዜ እንገናኛለን። ጀዛከላሁ ኸይር ኡስታዝ። እሺ እውነተኛው አለ። ሁለተኛ አለው ሳላ ጀሚ የምጠይቀው ጥያቄ አለ። ለምበቀነ ሊወጣ ነው። ቀጥሉ። እሺ መልካም ቀን ይሁንላችሁ። እንገናኛለን። ጁማ ነው ሰላሳ ወርዱ ኢንሻአላህ። እሺ እና ኢንሻአላህ ወይ ከሰዓት እንከፍታለን። ሰላም አለይኩም።